ሴት ልጅ ለትዳር ከደረሰች መዳር ብቻ ነው። ላጤን ተባብረን የሴትንም ላጤ የወንድንም ላጤ ማጥፋት አለብን። ያላገባው እንዲያገባ ያገባው 2-3 እየጨመረ ላጤዎችን በትብብር ማጥፋት። ዚና ርዝቅ ይከለክላል። ዚና የስኬት መሰናክል ነው። ቢስሚላሂር ረህማኒር ረሂም። ዛሬ ደግሞ በአዲሱ ፖድካስታችን ፕሮግራም ተመልሰን መተናል ማለት ነው። ዛሬ ደግሞ ላጤዎችን የተወሰነ ረገጥ እያደረግን ያላገቡት እንዲያገቡ ያገቡት እንዲጨምሩ ዱዓም እያደረግን በሱ ላይ እስኪ እንመካከራለን። ስለ ትዳር ይሆናል የዛሬው። ትዳር አሁን ዘመን ላይ እንደምታዩት ወንዱም ፈርቶታል፣ ሴቱም መስፈርቱን አብዝቷል። ወደ ትዳር የሚገቡት ውስን ሰዎች ሆነዋል። ትዳር አላህ Subhanahu Wa Ta'ala እንደሚናገረው የርዝቅ በር ነው። ወላሂ የርዝቅ በር ነው። ሰውየው ላጤ ያለ ወይንም ትዳር ከመያዙ በፊት የነበረው የርዝቅ በር ትዳር ከያዘ በኋላ እየሰፋ ይመጣል። የርዝቅ መንገዶቹ እየሰፉ ልጆችም እኮ ርዝቅ ናቸው። ሰው ትዳር ሲይዝ ገንዘብ ብቻ መሆን የለበትም። ፋሚሊ ቤተሰብ ሲመሰርት ራሱ አንድ ርዝቅ ነው። እዚህ ዱንያ ላይ እኮ ትልቁ ርዝቅ ገንዘብ ብቻ ሳይሆን ልጅ ነው ትልቁ ርዝቅ ማለት ነው። ታዲያ ችግሩ ምንድነው? ወንዶች ትዳር ፈርተዋል፣ ሴቶችም መስፈርት አብዝተዋል። ይህ ነገር ብዙ ላጤዎችን ወደ ሐራም ነገር፣ ወደ ዚና ነገር፣ ወደ አላህ ወደማይወደው ፈዋሂሽ ነገር እንድንሄድ አድርጎናል። ታዲያ የዚህ ወንጀል መንስኤ የብዙ ኸይር መንገዶችን ዘግቶብናል። ወላሂ ከአላህ አራርቆናል። ከአላህ ጋር ያለን አላቃ ተቋርጧል። ወንጀልን በተዳፈርን ጊዜ፣ ወንጀልን በተሳፈጥን ጊዜ ከአላህ ርቀናል። ከአላህ የራቀ ሰው ደግሞ እየፈራ ይመጣል። ወደ ትዳር ብገባ እኮ እቸገራለሁኝ፣ ምን እከፍላለሁ፣ ቤት ኪራይ አለ፣ አስቤዛ አለ እያል ብዙ ነገር የምንደረድረው ነገር ከአላህ ስለራቅን ነው። ኢማናችን ስለደከመ ነው ይህን ሁሉ ሐሳብ እንድናስብ ያደረገን። ታዲያ ይህን ሁሉ አላህ ታዲያ ሲገልጸው በአንድ ቃል ነው። የሚገርማችሁ ነገር ምን ይላል መሰላችሁ? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ፣ ቤተሰቦችህን በሶላት እዘዛቸው፣ አላህን በመታዘዝ ላይ አላህን በማስታወስ ላይ እዘዛቸው። ላ ነስአሉከ ሪዝቀን፣ እኛ ምንም አይነት ሲሳይ አንጠይቅህም። ልጆችን የመመገብ አስቤዛ፣ አጠቃላይ ሁሉ ወጪ የኛ ኃላፊነት ነው ይላል አላህ Subhanahu Wa Ta'ala። እስኪ ወደ መፍትሄው ከመሄዳችን በፊት አንድ ወንድ ወይንም አንድ ሴት መቼ ነው ማግባት ያለባት? ምን አይነት ሰው ነው ማግባት ያለባት? ወንድም ቢሆን ምን አይነት ሴት ልጅ ነው ምርጫው ሊሆን የሚገባው በሚለው ላይ ትንሽዬ የሆነች ዲስከስ እናደርጋለን ማለት ነው። ታዲያ እስኪ ፕሮግራማችን እንዳይሰፋ ያክል የዛሬው ዋነኛ የሚሆነው ፕሮግራማችን አንድ ሴት ልጅ ለትዳር መቼ ነው የምትደርሰው? ምን አይነት የትዳር አጋርስ ነው መምረጥ ያለባት? ወንድም ልክ እንደዛው መቼ ነው ይሄ ሰው ደርሷል ተብሎ የሚታሰበው በሚለው አርዕስተ ዙሪያ ላይ የተወሰነ ያክል ዲስከስ እናደርጋለን ማለት ነው። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ ላይክ፣ ሼር በማድረግ ደግሞ ለእህቶችና ወንድሞች እንዲደርስ ታደርጋላችሁ ማለት ነው። ወደ ፕሮግራማችን። አንድ ሴት ልጅ መቼ ነው ለትዳር ደረሰች የሚባለው? ስላደገች ወይንም እድሜዋ ከፍ ስላለ አንድ ሴት ልጅ ለትዳር ደርሳለች ማለት አይደለም። አልደረሰችም። አንድ ሴት ልጅ ለትዳር ለመድረስ ብዙ ከሷ የሚጠበቁ ክራይቴሪያዎች ይኖራሉ። ከነዛ መካከል የመጀመሪያው ኃላፊነት የሚባል ነገር አለ። ትዳር ብሎ ማለት ይህ ዝም ብለን ዘው ብለን የምንገባበት ነገር አይደለም። ኃላፊነት ትዳር ብሎ ማለት የቤተሰብን ኃላፊነት መውሰድ ያስፈልጋል። በተለይ በሴቶች ላይ ትዳርን ቀለል አድርጎ የማየት አይነት ነገር ያለ ይመስለኛል። ትዳር ላይ ቶሎ የመቸኮል ያለ ነገር ይመስለኛል። ነገር ግን ሴት ላይ ወደ ትዳር ስትገባ ብዙ ጫናዎች ይኖራሉ። ብዙ ጫናዎች፣ የቤተሰብ የቤት ጫና፣ የቤቱ ኃላፊነት ሙሉ ሴት ላይ ይሆናል ማለት ነው። ልጆችን ማንከባከብ፣ ልጆችን ተርቢያ ማድረግ፣ ባልተቤትን መካደም፣ እነዚህን ሁሉ ላናስተውላቸው እንችላለን። ለዚህ ነገር ኃላፊ የመሆን ደረጃ ልትደርስ ትችላለች። አይታችሁ ከሆነ አንዳንድ ገጠራማ ቦታ ላይ በተለይ ወደኛ አካባቢ አንድ ሴት ልጅ 14 ዓመት 15 ዓመት ላይ ታገባለች። ይህ በቃ የተለመደ ነገር ነው። 15 ዓመት ልጅ ሴት ልጅ ደርሳለች ተብሎ ነው የሚታሰበውና ነገር ግን ብዙ የሚቀራት ነገር አለ ብዬ አስባለሁኝ። 15 ዓመት ልጅ ገና ነች። ብዙ መብሰል ይቀራታል። ፊዚካሊ እኮ ልትደርስ ትችላለች። አካሏ እኮ ሊያድግ ይችላል። በ15 ዓመት ሴቶች ትልቅ ነው የሚሆኑት። ነገር ግን ሜንታሊያቸው ላይበስል ይችላል። ለትዳር
ዝግጁ ላይሆኑ ይችላሉ። እስከ መጨረሻው ድረስ ይህን ትዳር ተጋፍጬ ትዳሬን ወድጄ ችግሩንም ድሎቱንም ችዬ እኖራለሁ እንዴ የሚለው ደረጃ ላይ ግን ላይደርሱ ይችላሉ፣ ብዙ ልጆች ማለት ነው። በዚህ ምክንያት ነው ልጆች ሴት ልጆች በሕፃንነታቸው በልጅነታቸው ካገቡ በኋላ ግን ከተወሰነ ጊዜ በኋላ ትዳራቸው ፌል ያደርጋል። ትዳራቸው ወደ መፍረስ ይመጣል። ለምንድን ነው ይሄ? አልበሰሉም፣ ገና አልደረሱም። የሚቀራቸው ነገር አለ። ፊዚካሊ ነው እንጂ የደረሱት አልበሰሉም። በተቃራኒውም ይህ ነገር ወንዶችም ላይ ይስተዋላል። አንድ ወንድ 18 19 ዓመት ደርሷል፣ ባልጓል። ይህ ልጅ ለትዳር ደርሷል እኮ ከእድሜ አንፃር። ነገር ግን እንዳልኳችሁ አሁንም ሀላፍትና የሚባል ነገር አለ። አክቹአሊ ገጠራማ ቦታ ላይ አይታችሁ ከሆነ አንድ ወንድ ልጅ አባቱ ቀይ ላይ ያገባል። የወር አስቤዛ የመሳሰሉ ወጪዎችን የተወሰነ ዓመት ከቤተሰብ የሚመጣ ነገር አለ። ከቤተሰብ ነው የሚደጉመው። እሱ ነገር ለምን መሰላችሁ? ልጁ ሀላፍትና አልወሰደም፣ ገና አልደረሰም ማለት ነው እንጂ ከድሮ እንጂ ትዳር ከመያዙ በፊት እነዚህን ነገራቶች ሙሉ በሙሉ ሊያሟላ ይገባል ብዬ ነው የማስበው። አንድ ወንድ ልጅ ታዲያ መቼ ነው ለትዳር ደረሰ የሚባለው? ብዙ ጊዜ ወንዶች ያው ትዳርን እንፈራለን ይባላል። ነገር ግን መፍራት አይደለም ብዬ ነው የማስበው። ነው ወንዶች ትዳርን አይፈሩም፣ ነገር ግን ጥንቃቄ ስለሚያስፈልግ ነው። አንድ ወንድ ልጅ ለማግባት ሲወስን ወይንም ትዳር ለመያዝ ሲወስን አንዲትን ነፍስ ነው አንዲትን የተከበረች ነፍስ ከቤተሰቦቿ ከአባትና ከእናቷ ነጥሎ ከቤት አምጥቶ እኔ አንቺን ሀላፍትና ወስጄ ልክ ቤትሽ ስትኖሪ እንደነበረው አድርጌ ሀላፍትናሽን ወስጄ አኖርሻለሁ ብሎ ነው ከቤተሰቦቿ የሚያመጣት። ይህ ብሎ ማለት ትልቅ ሀላፍትና ነው። እንደ ሸሪዓችንም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አንድ ሴት ልጅ ቤቷ ስትኖር እንደነበረው ወይንም የሷ ጓደኞች የሷ ባልንጀራዎች እንደሚኖሩት እንዳከባቢው ኖሮ አድርጎ የማሳደር ወይንም የማኖር ግዴታ ይኖርብናል ወንዶች ማለት ነው። ለዛ ሲባል ወንዶች ጥንቃቄ ያደርጋሉ። ቶሎ ዘው ብለው ወደ ትዳር አይገቡም። ይህ ነው ወንዶች ትዳርን ይፈሩታል ተብሎ በሴቶች በኩል ወቀሳ የሚመጣው ማለት ነው። ይህ ነገር በሆነ በኩል ጥሩ ነው ብዬ አስባለሁኝ። በሆነ በኩል ግን ጥፋትም ሊሆን ይችላል። በዚህ ምክንያት ነው ሐራም እየተስፋፋ ያለው። በዚህ ምክንያት ነው ወንጀሎች እየተስፋፉ ያሉት። በዚህ ምክንያት የአላህ ድንበሮች የአላህ ህግጋቶች እየተጣሱ እንመለከታለን። ነገር ግን መፍትሄው ምንድነው ወደሚለው እስኪ መፍትሄው ግን ይመስለኛል ዱዓ ብቻ ነው። አላህ በመጀመሪያ ያው ርዝቁን ለሁሉም ይክፈትለት። አሁን ላይ እንደምታዩት ወጣቱ ብዙ ወጣት ስራ አጥ ነው። እንኳን ይሁን ሌላ ሰው ጨምሮ ቤተሰብ ለማስተዳደር አይደለም አንድ ነፍስ ይዞ ለመኖር እየተንገዳገደ ነው። ወደኩኝ ተነሳሁኝ በሚልበት ዙሪያ ላይ ነው ያለውና እንዳጠቃላይ ግን ሴትም ይሁን ወንድ ኮርስ መውሰድ ያስፈልጋል። ወደ ትዳር ከመግባታችሁ በፊት የመጀመሪያው ሊሆን የሚገባው ምርጫ ላይ ነው። ሴት ልጅ ወደ ትዳር ከመግባቷ በፊት ፊዚካሊ ስለወደደችው ብቻ ወይንም የሆነ ነገሩ ስለተመቻት ብቻ ዘው ብላ ባትገባ፣ ወንድም ልክ እንደዛው እሷ መልኳ ስለተመቸችው ስለወደዳት ብቻ ዘው ብሎ ባይገባ ወደ ትዳር። ይህ ነው ለዛ ነው ይህ መልክ ብለን ስንገባ ወይንም የሆነ ፊዚካሊ አይተን ስንገባ ከተወሰነ ከአንድ ዓመት ከሁለት ዓመት በኋላ ረጋፊ ነው ያልቃል። ይህ አሁን ላይ እያደነቅን ያለነው ነገር ያልቅና ወደ ትክክለኛው ህይወት ስንገባ እንደገና ትዳር የሚባለውን ነገር ስናስተውለው ወደዛ አእምሯችን እየበሰለ ሲመጣ ትዳራችን ፌል እያደረገ ይመጣል። ከዚያ በኋላ ለትዳር የምንፈልጋት ሴት እውነተኛ የልጆቼ እናት፣ እውነት የልጆቼ አባት ነው ይህ ሰው ብለን ከምናስበው ሰው ውጭ ሊሆን ይችላል ይህ ሰው። ለዛ ነው ቆም ብሎ ማሰብ የሚያስፈልገው። ነብዩ ሰለላሁ ዐለይሂ ወሰለም ይህ ብሎ ማለት ግን የምታገባትን ልጅ መልኳን አትውደዳት ወይንም መልክ የሌላትን ሴት አግባ ማለት አይደለም። አንቺም ልክ እንደዛው ፊዚካሉ የማያምርሽ ስታዩ የማይመችሽን ሰው አግቢ ማለት አይደለም። ኦፍ ኮርስ ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰሃቢ ስለ ትዳር አይነት ነገር ሲያወራቸው አይታሃታል እንዴ አሉት። ይህ ብሎ ማለት እንዴት ነው መልኳ ተመችቶሃል እንዴ ወዳሃታል ወይ አይነት ነገር ነው ጥያቄያቸው ማለት ነው። አዎ አላቸው። ይህ ብሎ ማለት ምንድነው? መልክ ማየት ያው ግዴታ ነው። ሰው ወንድየው እሷንም ሲያያት
ልታምረው ይገባል። እንደው ከውጭ ዘው ብሎ ሲገባ ፊቱን ወይንም ደግሞ ሲያያት እማትመቸው ከሆነች አሁንም ፌል እያደረገ ይመጣል። እሷም ልክ እንደዛው የምትፈልገው አይነት ወንድ ካልሆነ የሆነ ነገር እየተፈጠረ ይመጣል ማለት ነው። ይህ ብሎ ማለት መልክ መታየት ይኖርበታል። ከዛ ባሻገር ግን ይቺ ሴት ልጆቼ እናት ትሆናለች፣ ይህ ሰው የልጆቼ የወደፊት አባት ይሆናል ወይ በተርቢያ ልጆቹን የሚያሳድግ የቤቱን ኃላፊነት ወስዶ የሚያስተዳድር ነው እንዴ ብሎ ግን ማሰብ እሱ የመጀመሪያው ሊሰመርበት የሚገባ ነገር ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈዝፈር ቢዛቲ ዲን ፈዝፈር። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈዝፈር ቢዛቲ ዲን፣ መጀመሪያ ግን ይበልጥ ዲን ያላትን ልትመርጥ ይገባል። ከመልኳ፣ ከቤተሰቦቿ፣ ከቢዝነሷ ይልቅ በመጀመሪያ ልትመርጥ የሚገባውና ልታስቀድም የሚገባው ዲኗን ነው። ዲን ያላትን ሴት ምረጥ ብለው የመከሩት ለዛ ለሰሐቢ። አልሙሂም ወደ ርዕሳችን ስንመጣ ሴት ልጅ ስለዚህ ደርሳለች የሚባለው እዛ እድሜ ላይ ይህንን ማስተዋል ስትደርስ ነው እንጂ ልክ ፊዚካሊ ስላደገችና ስለደረሰች ብቻ አይደለም ብዬ አስባለሁኝ። ይህ የኔ አስተሳሰብ ነው። የእናንተን ማስተሳሰብ እስኪ በኮሜንት ላይ አሳውቁኝ። ለዛ ነው ሰዎች ብዙ ጊዜ ከትዳር ሲያፈገፍጉ፣ ከትዳር ወደ ኋላ ሲቀሩ በጎን ያው ሐራም ነገር እንዳለ ማሰብ ቀላል ነው። ዚና አለ፣ ብዙ ፈዋሂሽ ነገር አለ። ይህ ደግሞ እኛን ከአላህ Subhanahu Wa Ta'ala አርቆናል። ወላሂ ነው የምላችሁ ብዙዎቻችንን ርዚቁም የተዘጋበን እኛም ልባችን እየደረቀ የመጣው ፍርሃት ውስጣችን ላይ እየተፈጠረ ያለው ከአላህ Subhanahu Wa Ta'ala ስለራቅንና ድንበሮቹን ስለተጋፋናቸውና ሐራም ነገር ላይ ስለተዳፈርን ነው። ይህ ሁላችንም የምናውቀው ነገር ነው፣ ግልጽ ነው። አላህ Subhanahu Wa Ta'ala ይመልሰን። ዱዓ ማድረግ ነው፣ ወላሂ ዱዓ ማድረግ ነው ከኛ የሚጠበቀው። እስኪ አላህ ወንዱንም ሴቱንም አላህ ትዳር ይወፍቀው፣ ላጤውን አላህ ትዳር ይወፍቀው፣ ርዚቁ የተዘጋበትንም አላህ ትዳር ይወፍቀው። ዱዓ አድርጎ ወላሂ ዱዓ የሁላችንም መፍትሄ ነው ብዬ ነው የማስበው። ለችግራችን ሁሉ መፍትሄ ሊሆን የሚችለው እሱ ነው። ላጤን አላህ ይዘውጀው፣ ላጤን አላህ ቆንጆ ትዳር ይወፍቀው። ሴቶቻችን አላህ ጥሩ ባል ይወፍቃቸው፣ ወንዶቻችንም ጥሩ ርዚቅ ጥሩ ትዳር አላህ ይስጠን፣ አላህ ይስጣችሁ። ለላጤዎች ወላሂ ዱዓ ማድረግ ግዴታ ነው። ላጤ ያለበት ችግር ላጤ በጣም ብዙ መከራን ያለበት ኢንሻአላሁ ተዓላ ላጤዎች ታቁታላችሁ ብዬ አስባለሁኝ። በቀጣይ ደግሞ የሚገርም ፕሮግራም ይዤላችሁ መጣለሁኝ። ቢክራ ወይስ ሰይባ ማግባት ይሻላል በሚለው ዙሪያ ላይ ቆንጆ ውይይት እንወያያለን። ለቤቱ አዲስ ከሆናችሁ አሁንም ሰብስክራይብ እያደረጋችሁ የቤቱ አባል መሆን ትችላላችሁ። የዛሬ ፕሮግራማችን እዚህ ላይ ይጠናቀቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።